ይቅርታ ኤቢ፣ አንድ ላይ ብትበሉ ምን ችግር አለ? እኔ ከሷ ጋር አልበላም፣ ታስጠላኛለች። አንቺ ስነ ስርዓትሽን ያዥ እሺ። የምን ስነ ስርዓት ነው? ሲጀምር አንቺ ላይ ያንቺ ዱርዬማ የሆነ ነገር አላችሁ። እየተማከራችሁ ነው ቤት የምትበጠብጡት። ሰምኛለሽ ነው በተኛችበት አንቄ ሲጠሪ ካልገደልኳት እኔ አቢጌል አይደለሁም። እሺ ምንድን ነው ያልሽው? ድርገምልሽ በተኛችበት አንቄ ነው ሽም ገላት። ትሰምኛለሽ? እስከ ዛሬ ድረስ ያሰቃየሻት ይበቃሻል። እሺ የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ ታዲያ ነን እኮ። ዳጣ ናት የመታችሽ? በት ዳጣ አንቺን ጨክና መታችሽ? ሰላም ናት የመታችኝ። ወይዘሮ ማርታ ደረጀን እንግዲህ ባለፈው እንደተነሳው ክርክር ዛሬም አብጌል ናታንን ማግባት አለባት እያለች እንግዲህ ወጥራ ይዛለች ማለት ነው። ደረጀ ደግሞ በፍጹም የማይሆን ጉዳይ ነው ይሄ ነገር፣ ብትረሹ ይሻላል። እንዴት አረሳሹም እስከ ዛሬ? ይሄ ነገር በጭራሽ ፈጽሞ የሚታሰብ የሚታለም ነገር አይደለም። ታይ ሲሉሽ ስም እንጂ ምንድን ነው አንቺ እናትነትሽን አይኖ እረዳሻለሁ፣ ግን ደግሞ እንደዚህ ማድረግ የለብሽም። እስኪ ለምሳሌ ጠይቅሽ፣ አንዲት እናት ወይም ደግሞ የሆነች እናት አንቺ አልወለድሻት የሆነ ሴት የሆነን ወንድ ካላገባሁኝ ብላ ሂዳ ጠየቀች፣ ቤተሰቦቿ ጠየቁ ቢባል ምን ይሰማሻል እያላት ነበርና ከሀገራችን ከወግም ከባህልም ከሃይማኖትም ውጭ ነው ይሄ ነገር። ስለዚህ ባክሽ አብጌ አንቺ ታይ እንጂ ማርታ ከሷ ባሽኩ እያላት ነበርና እንግዲህ ወይዘሮ ማርታም ያና ይሄ ምን አገናኘው? ይሄ ሌላ ያ ሌላ አለች። የሷ ላይ ሲሆን ቀላል እንዴ ባንቺ ሲሆን በእኛ ሲሆን ቀላል፣ በሰዎቹ ሲሆን ደግሞ ከባድ ነውር የሚሆንበት ምንም አይነት ምክንያት የለም። አልታይሽ ብሎ ነው። ስለዚህ እስኪ አንቺ ከእናትነት አብጌል እናት ከሚለው ቦታ ውጭና አንቺን ራስሽ ሌላ ስርፍ አስቀምጠሽ አብጌል የሌላ ሰው ልጅ ናት ብለን ብናስብ፣ ስለዚህ እዛ ሌላ ሰዎቹ ቦታ ሆነች ሊሰማሽ የሚችለውን ነገር ነው ማሰብ ያለብሽ እንጂ እንደ እናትነትማ የልጅሽን ፍላጎት ለማሳካት ወይም ደግሞ ካልሆነ ቦታ እሷ እንዳትወድቅ ለእሷ መልካም ምኞት ካለሽ አንጻር የተነሳ ነው። ይህን ሳልረዳሽ ቀርቼ አይደለም። ሲቀጥልም ደግሞ እኔ አብጌል ናታን እንዳታገባ ፍላጎት እንትን እያልኩ እየተቃወምኩኝም አይደለም። አብጌል ናታን ብታገባ ደስታዬ ከደስታም በላይ ደስታ ነው። አንቺም ታውቂያለሽ። ግን ደግሞ የማይሆነው ነገር አይሆንም። ስለዚህ ታይ ማርቲ ይህ ነገር አይሆንም ስልሽ አይሆንም። ምክንያቱም ናታን ለአብጌል ምንም አይነት ስሜት የለውም እያልኩሽ ነው። ስለዚህ እሱ ደግሞ ሆኖ በጭራሽ የሚሆን ነገር አይደለም ታይ እያላት ነበር ማለት ነው። ወይዘሮ ማርታ ታዩ አንተ ነህ እንጂ እሱ ይወደኛም ብላለች። ሲቀጥል እወድሻለሁም ብሎኛም ብላለች። ለምንድን ነው አንተ አባቱን የማታናግረው እያለች ነበር። እኔ አይሆንም በጭራሽ እንደማይሆን ስለማውቅ ነው እያላት ነበር ማለት ነው። ማርታም እንግዲህ በጣም እየተናደደች ነበረ። በመጨረሻ እና ደውላ አላወራውም ነው የምትለው ስትለው፣ አዎ አላወራም በፍጹም እኔ ከዚህ ውስጥ ከደሙ ንጹህ ነኝ፣ ይሄን ነገር ራሴ ገባበታለሁ ካልሽ ይሄው እጅ ወደ ላይ ብያለሁኝ አንቺ ታውቂያለሽ ብሏታል። እንግዲህ ማርታም ለማንኛውም ታዘብኩ እንጂ እኔና የናታን አባትማ እኮ ተደዋውለን አወራን፣ ገብቶሃል አይደል? አወርታን ሁሉንም ነገር አስተካከል ነው። እሱን ደግሞ በቅርብ ጠብቅ እያለችው ነበር። ምን አላት እሱ ማለት ነው። በቃ ሰምተሃል እያለችው ነበር ማለት ቤተሰቦቻችን። ይህም የተነሳው እንግዲህ አርጁ አብጌልን ያው እንደሚጠብቃት በር ላይ ምናምን ውሃ ተናግራ ነበረና በዛ ምክንያት ነው እንግዲህ አርጁ እኮ እዚህ በር ላይ ነው የሚውለው ምናምን እንደዛ አስፈራርቶን ምናምን ሲል በቃ የልጅ ግዴታ መታሰር አለበት እና ከዚህ ሁሉ ለምን ናታን ጋር አናጋባቸውም ከሚል ሀሳብ ነው የመጣው። ግን ደረጀ ደግሞ በፍጹም እንደማይሆንና ይሄን ነገር ከዛ ሀሳብ መውጣት እንዳለባት አስጠንቅቆ ነግሯታል። እሷም ደግሞ እንደዛማ መሆን የለበትም አንተ ዝም ብለህ ነው እባክህ እያለች ነው የምትገኘው ወይዘሮ ማርታ። አይ ናታን በፍጹም ይወዳታል እያለች ነው። ግን ከእውነታ ይራቅን ይሄ ሁኔታው። እነሱ የሚሉት ሌላ ነው፣ እሱ ያለበት ህይወት ሌላ ነው። ምክንያቱም እሱ አሁን ላይ ዳጣን እንጂ አብጌልን ምንም የሚያይበትም አይኑም የለውም። ኖርማል መንገድ ሲያገኛት ራሱ እንዴት እንደምትደብረው ምክንያቱም አስተሳሰቧ ያላት አመለካከቷ በቃ ብዙ ነገሯ በቃ ሌላ ስለሆነ ማለት ነውና እንግዲህ ያው ወይዘሮ ማርታንም እንረዳታለን። ያው የእናትነት አንጀት ሆኖባት ነው
እና እንግዲህ አቢጌልም እንግዲህ ያው ዛሬም እንደ ህፃንነቷ በጥፊ እየተጠረቀመች ነው። ዛሬ እንግዲህ ሰላም አንስታ በጥፊ ጥርቅቅ አረገቻት ማለት ነው። ጋይስ እሰይ እንዲያው ሰላምዬ ዲክ አረግሻት፣ እንዲያው ዲክ አረግሻት እናቴ ዲክ አረግሻት። ውሃ እንኳን ትመታም አሁን እሷ ግን ማለት ነው በጥፊ አባቷ ባለፈው ባለንጋ በዚህ በቀበቶ በቃ ዝም ብላ መመታት ነው መቆጣት። በቃ ሁሉም ሰው ሲቆጣት አሰማ ሲመቷት አሰማ። እንግዲህ ዛሬም ደግሞ ሰላም በልጇ ባይኗ መጣችባታ። እስከ ዛሬ ሳላውቅ የሰደብሻት፣ እስከ ዛሬ ሳላውቅ አንገላታሻት፣ ይበቃሻል፣ ካሁን በኋላ አፍሽን ሰትሪ ብላ ነው እንግዲህ ደህና አድርጋ የጠረቀቀቻት። ሰላምዬ ይመችሽ ብያለሁ ይሜ እና ቤተሰቦቻችን እንግዲህ ዛሬ ቪዲዮ እንመስል ነበር። ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው። እንግዲህ ያው ሁሌም እንደምላችሁ ላይክ አድርጋችሁ ቪዲዮውን በመጀመር ሀሳብ አስተያየታችሁን ደግሞ እስከ መጨረሻ ቪዲዮውን በማየት በኮሜንት ላይ አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምታበረታቱኝ በጣም አመሰግናለሁ ቤተሰቦቼ። መልካም ጊዜ በያላችሁበት። እንግዲህ ያው ሁሌም እንደምንላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆራችሁ እንዳትረሱ። ሁሌም አዳዲስ ቪዲዮዎችን ስንጭ እናንተ ጋር ይደርሳል ማለት ነው። ሌላው እንግዲህ ሰላምና ዳጣ ፎቶ እየተነሱ ነበር ማስታወሻ። ያው እንግዲህ ሰላም ልጇ መሆኗን ካረጋገጠች በኋላ በቃ ልዩ ሆናለች። በቃ ብዙ ነገሯ የተቀየረ ነውና ወይዘሮ ማርታም ብላለች። ሰላም ግን በጣም እየተቀየረች ነው። በተለይ ከዚህ ከሆስፒታል ከተመለሰች በኋላ በጣም ፊቷ እየተቀየረብኝ ነው ባህሪዋ ምናምን እያለች ነበርና እንግዲህ አዲስ ሰራተኛም እንደሚቀጥሩ ከደረጀ ጋር አውርተዋል። እና ሰላምዬ እንግዲህ አሁን ከልጇ ጋር ነው ፍቅሯ እያጣጣመች የምትገኙ። እንግዲህ ናታን ፎቶ አንሺ ካሜራማን ነበረ። ዳጣም እንግዲህ ናታን እየቀለደችበት ነበር። በመጨረሻም እንግዲህ ግን እኮ ስታምሩ ሰላምዬ ለምንድን ነው ፊቢ ሻወር ማትነሹ ሲላት፣ አይ ቢቢ ሻወር አባክቶ እሱን አሁን መነሳት የፈለኩት ከዳጣ ጋር ነው። ስለዚህ አሪፍ ፎቶዎችን አንሳኝ ልቅ እያለችው ነበርና እሱም እያነሷችሁ እኮ ነው። ግን ደግሞ በጣም ነው የምታምሩት። እኔ የሚገርመኝ በቃ ቁርጥ እናትና ልጅ እኮ የምትመሳሰሉት በጣም ነው የምትመሳሰሉት እያለት ነበርና እንግዲህ ሰላም እዚህ ላይ እውነትን ነው እንመሳሰላለን እያለችው ነበር። አዎ በጣም ነው እኮ የምትመሳሰሉት ቁርጥ እናትና ልጅ ሲላት፣ እንዴነን እኮ ታዲያ አለች ማለት ነው። እና እንግዲህ ናታንም ደነገጠ፣ ዳጣም ደነገጠች። ቤተሰቦቻችን በቀጣይ ክፍል እንገናኝ።